ሟላቱን የሚያውቀው እንዴት ነው? ያን የሰራውን ወንጀል ባስታወሰ ቁጥር ደስ ይለዋል። በቃ ያኮ ጥሩ ጊዜ አሳለፍኩኝ፣ ደስ የሚል ጊዜ አሳለፍኩበት ጊዜ ነው ይላል። ይሄ ሰው ይህን መስፈርት አለማሟላቱን በዚህ መረዳት ማወቅ ይችላል። ነገር ግን አላህን ያመፀ ሰው ወይም በትክክል ንስሐ ያደረገ ሰው ያንን ባስታወሰ ጊዜ አይደሰትም በዚያ በኃጢአት። ይህ እኮ የጌታን ትእዛዝ የተላለፍኩበት ጊዜ ነው፣ ኃጢአትን ያደረግኩበት ጊዜ ነው ብሎ ይጸጸታል። ያ ነገር ይሰብረዋል። ምናልባትም ሊያለቅስ ሁሉ ይችላል። ይህ ነው ጸጸት ብሎ ማለት። በቃ ይህን በዛን ሰዓት ተውበት ሲያደርግ የነዛ ነገር የመጀመሪያው እንዳልከው መውጣት፣ ከዛ ነገር መውጣት። ሁለተኛ ደግሞ በቃ ለምን ሰሩት አሁን እንዳልከው ማለት ነው። ለምን ሰው ሲያስታውሰው በጣም በቃ ራሱን እንትን ይላል፣ እውነት እንትን ይላል። በተውበት ጊዜም ደግሞ እንዳልከው በቃ እንትን ነዋ። ለምን ሰራሁት ይህን ለምን ሰራሁት አላህ እያየኝ እንዴት እንደዚህ ያመጻለሁ ምናምን ነዋ። ሶስተኛው ደግሞ ምንድን ነው ያልከኝ? እርግፍ አድርጎ መተው ነው። አዛ በኋላስ ምህረትን መጠየቅ በዚያ ውስጥ እኮ ነው እሱን የምታደርገው። አምላክ ያላህ ሆይ ረክዓተይን ሁለት ረክዓ ሱና ሶላት ሰግደህ ሊሆን ይችላል። ለምሳሌ ረፋዱ ሰዓት ልክ አሁን ሰዓት ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ዱሃ ሶላት ሲናገሩ ረፋድ ወቅት ላይ የሚሰገድ ሁለት ረክዓ ሱና ሶላት ከፍተኛ 8 መስገድ ትችላለህ። ከፈለክ ሁለት ረክዓ ሱና ሶላት ተሰግድና ንስሐ ታደርጋለህ። እሱም ምንድነው? አምላክ ያላህ ሆይ ስለሰራሁት ኃጢአት ስላለፈው ተጸጽቻለሁኝ፣ ዳግም ወደዚያ ላለመመለስ ቃል እገባለሁ። አሁንም እርሱን ወንጀል ትቻለሁኝ፣ እባክህን ምህረት አድርግልኝ፣ ይቅር በለኝ ብለህ ወደ እርሱ ንስሐ ማድረግ ነው። አደም ልክ በዚሁ ነው የተወበተው። አደም ዓለይሂ ሰላም ታላቁ ነቢይ፣ የመጀመሪያው የእስላም ነቢይ አደም ዓለይሂ ሰላም። ከፈለገስ ሶስቱ መስመርት ካሞላ በኋላ እዛው ላይ ሱና ሶላት ሳይሰግድ ውዱ ሳያደርግ ምናምን እዛው ላይ ማለት ነው አላህ ማረኝ ይችላል። እጁን አንስቶ እንደዛው ያደርግ። በላጩ ደግሞ ሱና ሶላት ሰግደህ ቢሆን መልካም። ከተጸጸተ በኋላ ሱና ሶላት ሰግዶ እንትን ነው በፈጣሪ መጀመሪያ ሁለት ረክዓ ሱና ሶላት ትሰግድና ከዚያ በኋላ ንስሐ ታደርጋለህ። እንዳልኩ አሁን ጸጸቱ ምናምን ነው። እሺ እንትንስ ቢያደርገው ለምሳሌ ባህላ ላይ አሁን እንዳልኩ ሙስሊም ነበረ፣ እዛ በኋላ አሻረከ። እዛ የሆነ ጊዜ ማን ነው መጀመሪያ ሙስሊም ነበረ፣ ባህላ ላይ አሻረከ። እዛ በኋላ እዚህ በኋላ ላልሰራው ብሎ ጥርጥ ያለ ውሳኔ ወስኖ ሻሃዳውን እያስተነተነ ቢልስ ይበቃልታል? ድሜ ሻሃዳ አይጠበቅበትም። እምነቱን ቢቀይር ኖሮ ነው ሻሃዳ የሚያስፈልገው። ይሄ ግን ሙስሊም ነኝ ብሎ ሰውየው እየኖረ እያለ በአጋጣሚ ሽርክ ላይ ቢወድቅ ከዚያ ከሽርክ መተውበት ንስሐ ማድረግ በሶስቶቹ መስፈርቶች ያ ነው ይጠበቅበት። እንደዛ ነው። አየው ነስታዝ እንደዛ ስለኝ ሻሃዳ አይጠበቅበትም። ተሳስተዋል። ማስረጃ አለ? እሺ አላህ ስብሐነሁ ወተዓላ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አምላካችሁ ንስሐ አድርጉ አለ። ስለ ጥፋተኞች ሲናገር ጥፋቱ ሽርክ ከሆነ እንዲህ ይበሉ ምናምን ብሎ አልለየውም። እንዳለ ማንኛውም ጀሚዓ ሁሉ ነው። ወሊያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ይላል። ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል። ስለዚህ ኃጢአት ያደረገ ሰው ሁሉ ትልቅም ሊሆን ይችላል ትንሽም ኃጢአት በህይወት እስካለ ድረስ ወደ አላህ ንስሐ ማድረግ ነው የሚጠበቅበት። ነገር ግን ሃይማኖትን ቢቀይር ኖሮ የዛኔ እንደ አዲስ ሻሃዳ ይዘህ ግባ ይባላል። አይ ከዚህ ላይ አሁን እስልምና ወጥቶ ነበረ፣ ግን በአላህ ላይ ያሻረከ ሽርክ የሰራም ሰው ቢሆን ተውበት ማድረግ ይጠበቅበት፣ ወደ አላህ ይመለስ። ሶስቱን መስፈርቶች አሟልቶ እንዳልኩ። እኔ ምን ኡስታዝ አሁን ለምሳሌ ሱረቱል ተሕሪም አሁን የቀረው መጀመሪያ ላይ የነገርከኝ ማስረጃ አለ። ወቱቡ ኢለላሂ ጀሚዓን ነው። ምንድን ነበረ ጥሩ አፎን ምን ነበረ? በአላህ አዩሀ ለዚነ እሱ ሱረቱል ኑር ላይ ነው የሚገኘው። አንተ መጀመሪያ አልከኝ ተሕሪም ተሕሪም ላይ ያለው ደግሞ ያ አዩሀ ለዚነ አመኑ ቱቡ ኢለላሂ ተውበተን ነሱሃ ነው። እናንተ አመናችሁ ሰዎች ወደ አላህ ጥርት ያለ ንስሐን አድርጉ እና የሚለስ አፎን መጀመሪያ መጣልኝ ማስረጃ እንትን ላይ ነው ኑር ላይ ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን የሚለው እሱ ሱረት ኑር ላይ ነው የሚገኘው። አጠቃላይ ሽርክና ምን አለየውም ነው አላህ ሱብሓነሁ ወተዓላ እዚህ ላይ ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ ብሎ ተናገረ። ንስሐ የሚደረገው ከኃጢአት ሁሉ ሽርክንም ማንኛውንም ወንጀልንም ያጠቃልላል። በቃ እንዳልከው አንተ ባልከው መስፈርት ብሰራውም ይበቃልኛል ማለት ነው።
ንስሐ ካደረግ በቂ ነው። አላህ ስብሐነ ወተዓላ ይቀበላል። አንተ እንዳልከኝ ነው። እና አሁን ለምሳሌ አሁን አንተ እንዳልከው ሱረቱ ኑር ላይ ጀሚዓ የሚለው በቃ እንትን አለየውም ሽርክን እዚህ ላይ ሻሃዳ በሉ ምናምን ጀሚዓን ያለው ስህተቱን አስመልክቶ ሳይሆን ሰዎችን ሁሉ አጠቃላይ ለማለት ነው። ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ እያለ ይናገራል። የቱ ጋር ኃጢአትን አጠቃለው ከተባለ ሱረቱ ዙመር ላይ ያለው ይናገራል። እርሱ ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓን ይላል። እኔ ኃጢአቶችን ሁሉ ምራለሁኝ እያለ ይናገራል። እዚያ ላይ ኃጢአትን አስመልክቶ ነው በጥቅል እያለ ተናገረ። ሱረቱ ኑር ላይ ደግሞ ኃጢአተኞቹን አስመልክቶ ነው። ሁላችሁም ወደ እኔ ወደ አላህ ንስሐ አድርጉ የሚለው ሱረቱ ኑር ላይ፣ እኔ ኃጢአቶችን ሁሉ ምራለሁ የሚለው ደግሞ ሱረቱ ዙመር ላይ ይገኛል። እሺ እኔ የምለው ኡስታዝ ማለት ነው ለምሳሌ ተውበት ሊያደርግ ብሎ ማለት ነው ንያ በሚለው ለምሳሌ በምላሱ አይናገረውም። ተውበት እንደሚያደርግ በምላሱ አይናገርም። ይናገራል። አሁን እንዴት በአንደበቱ ልክ ነቢያቶች ተውበት ንስሐ ሲያደርጉ እንደነበር በአንደበታቸው ይናገራል፣ ንስሐ ያደርጋል። ለምሳሌ አደም ከኃጢአቱ እንዴት ንስሐ አደረገ ከተባለ ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል፣ የማታዝንልንና የማትምረን ከሆነ ከከሰሩ ሰዎች እንሆናለን ብለው ንስሐ አደረጉ። ስለዚህ በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ ንስሐቸውንም ተቀበላቸው። ثم اجتباه ربه فتاب عليه وهدى ይላል። ከዚያም እኔ ጌታ አላህ መረጥኩት አዳምን እንዲሁም ለኃጢአታቸው ንስሐቸውን ተቀበልኳቸው እያለ ይናገራል። ቀኑንም መንገድ መራሃቸው እያለ ይናገራል። ስለዚህ ሰውየው ተውበት ሲያደርግ ጊዜ በአንደበቱ አምላክ ያላህ ሆይ ይቅር በለኝ ብሎ ተውበት ያደርጋል፣ ንስሐ ያደርጋል። እሱን እኮ ያለን ያልኩህ ኡስታዝ። ያንተ ሀሳብ ገብቶኛል። እኔ ያልኩህ ከመጀመሪያው ተውበት ከማድረጉ በፊት ንየው። ለምሳሌ ሶላት ላይ እንደሚሉት ለምሳሌ አንዳንዶች ሶሊ ሶላቴና የሚል ነገር አለ። ሶሊ ያሉ የሚቀጥሉ ነገር በልቡም ያስባል ያንን ነገር። ቅድም መጀመሪያ ላይ ስነግርህ ነበር። በልብም ያስባል። ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ፈመን ካነት ሂጅረቱሁ ኢለላሂ ወረሱሊሂ ፈሂጅረቱሁ ኢለላሂ ወረሱሊሂ ወመን ካነት ሂጅረቱሁ ሊዱንያ ዩሲቡሃ አው ኢምረአትን የንከሑሃ የተዘወጁሃ። ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ጊዜ ነው። ስለዚህ በልቡ ሰውየው ንስሐ ለማድረግ መወሰን አለበት። እሺ ለምሳሌ በምላሱ እንደሚያስበው ሁላ ወይ ቁሞ ወይ ቁጭ ብሎ በቃ አሁን ላደርግ ነው ብሎ መናገር አለበት። ማድረግ ያለበት ከዚህ በኋላ ደግሞ ከገስት ላይ ወርዶ ታብ ማድረግ ነው። እሺ ያው ጥያቄ ያለ ይቀጥል። ጭራሽ ቁጭ ብሎ ተቀምጦ ነው ማድረግ ያለበት። ገባህ እንዴ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ቁጭ ብለህም ተኝተህም እየሮጥክም ንስሐ ማድረግ ትችላለህ። ቀነኒሳ ሆነህ ምናምን ችግር የለም። እሱ ችግር የለም፣ እንደፈለግከው። አይ ሁሱ እኔ ጥያቄ አለኝ። አይ በሴት ልጅ ኢጃብ እስከ የት ነው መልበስ አለበት? ምክንያቱ አሁን ብዙ ሴት እህቶቻችን ከኔም ጭምር በጣም እንገላለጻለን። አንደኛ ፀጉር ማለት የለንና ክል ትልቅ ፀጉር ማጃ ከኋላ ይለብሳሉ ማለት ነው። ፀጉር የለንም ያን በጣም ፊትና እየወደቅን ነው። ይሄ ነገር በጣም ግልጽ አውርተህ አድርግና አውራ ማለት ነው። ግልጽ አድርግልኝ። በጣም ፊትና እየወደቅን ነው ማለት ነው። ፀጉር ማስያዣ እንዲህ ከፍ አድርገው ስለሚያስሩ ሴቶች ነው ጥያቄሽ? ግልጽ አድርግ ጥያቄሽ። አሁን ፀጉራችን ትንሽ ነው እኛ ማለት ነው። ከዛ የቻይና ፀጉር ማጃ ትልቅ ፀጉር ማጃ እንገዛና ከኋላ ለኢጃቡ ፎርም ይሰጣል ብለን እናደርጋለን። ለኢጃብ ማለት ነው። ይኸውልሽ ይሄ ፀጉራችሁን ልክ ከፍ ተደርጎ እንደታሰረ አድርጎ እንዲህ ከፍ የሚያደርግ ነገር አንዳንድ ሴቶች የሚያደርጉት አለ። እሱ ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም እሱ እንኳን ኒሳ ለም አረሁና ፊል ጀና رؤوسهن يعني نساء كاسيات عاريات ورؤوسهن كأسمنة البخت ብለዋል። ሁለት አይነት ሴቶችን ነገ ትንሣኤ ቀን በገነት ውስጥ አላያቸውም በእሳት ውስጥ ካልሆነ በስተቀር ብለው ተናገሩ። አንደኛ ለብሰው እንዳለበሱ የተራቆቱ ሴቶች ብለው ተናገሩ። ያ ማለት የሰውነት ቅርጻቸውን የሚያሳይ ልብስ ለብሰው የሚሄዱ ሴቶች፣ ለብሰው እንዳለበሱ የሆኑ ሴቶች ተብለው የተገለጹት እነርሱ ናቸው። ሁለተኛ ፀጉራቸው ልክ እንደ ግመል ሻኛ የተቆለለ ብለው ተናገሩ። አውቀው ሰዎችን ወደ ፈተና ለመጥራት የፀጉራቸውን እንዲከፍ አድርገው የሚያስሩ ሴቶች አሉ። ይህ አስፈላጊ አይደለም። እንደ ተፈጥሮ እንዳለ ልቀቁትና በዚያው ጀልባባቸውን ወይንም ሻሻቸውን መልበስ፣ እሱ ነው መሆን ያለበት።
እሺ ኮሜንት ላይ ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለሴቶችስ አለ ወይ ይላል። በጣም የሚገርመው ደግሞ ጠያቂ ወንድ ነው። የሴቶች ጉዳይ ያሳስቡታል ማለት ነው። በተደጋጋሚ እየጠየቀ ስለሆነ አልመልስለት። ለመሆኑ ለወንዶች በጀነት ውስጥ ሑረል ዒን አሉ ከተባለ ለሴቶችስ በጀነት ውስጥ ሑረል ዒን አለ የለም? የብዙዎች ጥያቄ ነው። ምናልባት ክርስቲያኖችም ጠይቀዋቸው ሊሆን ይችላል። ለወንዶች በጀነት ውስጥ ሑረል ዒን አለ ከተባለ ለእናንተስ ምን አላቸው ብለው ይጠይቋቸዋል። አዎ በጀነት ውስጥ ለሴቶችም ሑረል ዒን አለ። በታችኋል አረ ሑረል ዒን አለ። ቃል በቃል አላህ ሱብሓነሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በጀነት ውስጥ የሚፈጥራቸው ሰዎች አሉ ብለው ተናገሩ። ወንዶችም ሴቶችም በዚያ ውስጥ ይፈጠራሉ አለ ሐዲስ ላይ። ነገር ግን ለምንድን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ የቁርአንን ጥበብ እዚህ ጋር ትረዳላችሁ። ወንድ ነው ሴት ልጅን በአብዛኛው ሄደው የሚፈልገው ወይንስ ሴት ልጅ ነች ወንድ ልጅ ሄዳ የምትፈልገው? ለትዳርም ሊሆን ይችላል፣ ለማናገር፣ ለማንኛውም ነገር። እስኪ መልሱ። ወንድ ነው ሴት ልጅን የሚፈልገው ሄዶ ወይንስ ሴት ልጅ ነች ወንድ ልጅን ሄዳ የምትፈልገው? ወንድ ነው አይደል ሄዶ የሚፈልገው? ይወታችሁ አላረ በመዋብ ራሱን ደግሞ የሚያዘጋጀው ማን ነው? እንደ ተፈጥሯችን ወንድ ነው ወይንስ ሴት ነች? በመዋብና በመቆነጃጀት ሴት ልጅ ነች አይደለ? ስለዚህ በቁርአን ላይ ለሴቶች ወንዶች ተዘጋጅቶላቸዋል ቢባል አያስኬድም ነበረ። ምክንያቱም አስለን ሴት ልጅ ሄዳ ወንድ ልጅን የምትፈልግና እንትን የምትል አይደለችም። በተፈጥሯ ማን ነው ሄዶ የሚፈልገው? ወንድ ልጅ ነው። ስለዚህ መገለጽ ያለበት እንዴት ነው? በጀነት ውስጥ ሑረል ዒን ሴቶች አሉ ተብሎ ነው መገለጽ ያለበት። አያችሁ አይደል? ከዚህ አንጻር ነው ለሴቶች ወንዶች ተዘጋጅተውላቸዋል ቢባል አስለን ሴት ልጅ ተፈጥሯም አይደለም። ሄዳ ሴት ልጅ እስኪ እንዳው የትኛውን ልጅ ልጥበስ ምናምን ላ አትልም። በተፈጥሮ ወንድ ልጅ ነው ሄዶ ሴት ልጅን የሚፈልገውና የሚያናግረው። ስለዚህ ለወንዶች ተዘጋጅቶላቸዋል ተብሎ መግለጽ የፈለገው አላህ ሱብሓነሁ ወተዓላ ይህን የሰው ልጆችን የፈጠራቸው ፈጣሪ ነውና ተፈጥሯቸውን የሚያውቅ የሆነ አምላክ ስለሆነ ነው። ከዚህ አንጻር ነው እንጂ የለም ማለት አይደለም። በጀነት ውስጥ የሚፈጥራቸው ወንዶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ገልጸዋል። በጀነት ውስጥ የጀነት ነዋሪዎችን ሰዎችንም ይፈጥራል አሉ። በዚያ ውስጥ ከወንዶችም ከሴቶችም የሆኑ ይፈጠራሉ። እሺ ጥያቄ ያለ ይቀጥል። ተረስኩ ቤተሰብ ሊደግሰውን ሰርግ ሊደግሱ ይፈልጋሉ። ያ ሰው ደግሞ ሊደገስ አይፈልግም። የእናት አባት እሺ ጥያቄሽ ምንድን ነው? ጥያቄ ቤተሰብ አሁን በጣም ትልቅ ድግስ እናደርጋለን ብለው አሰቡ። ያ የሚጋባው ሰው ደግሞ አይፈልግም። ምክንያቱ ድግሱ እንዳለ በጣም በዛ ሰዓት ብዙ ነገር ካሜራው ሊቀረጽ ሁለት አባቱ ያ የሚጋቡ ሰዎች አይፈልጉም እና ሁለታቸው ተመካክረው ትዳራቸው ቢመሰርቱ ለእናት አባት ሀቅ አለብን። ያለ ቤተሰብ ፍቃድ በራሳቸው ኒካ ቢያስሩ ነው ጥያቄሽ? አይ ኒካ አሰርንና ኒካ ታስሯል፣ ግን ድግስ አሁን ሊደግሱ ነው ቤተሰብ። ያ ሰው ደግሞ ካሜራ አይፈልግም። ካሜራ ለመቀረጽ ምንም ነገር በቃ ጫጫታ አይፈልጉም። ወንዱና ሴቷ ማለት የሚጋቡ ሰዎች ካሜራ ነው እንጂ የማይፈልገው ሰርጉን እየተቃወመ አይደለም አይደለ? ምንም ግብዣ መደረጉን እየተቃወመ አይደለም። ሙሉ ለሙሉ በቃ ጸጥተኛ ቦታ ነው የሚፈልጉ። ወንዱም የሚጋቡ ሰዎች ምንም ነገር በቃ ጸጥተኛ ነው የሚፈልጉት። የእናት አባት ሀቅ አለ ወይ? ሀቅ አለብን። ከኒካ መስፈርት መካከል አንደኛው ኢዕላን ነው። እሺ ግዴታ ነው። አንዳንድ ዑለሞች ሱና ሙአከር ነው፣ ጠንካራ ከሆኑ ሱና ነው ቢሉ ከቻለ ሰውየው አቅሙ ካለው ያንን ጋብቻ ማወጅ አለበት። በድብቅ መሆን የለበትም ጋብቻ። ነገር ግን ሰውየው የጠላው ካሜራ ምናምን እንዲህ አይነት እንደዛ ይመስለኛል። አንዳንድ ወንዶች ጋጋታ የማይወድ ወንድ አለ። ምን ሐቅ ይሄ ከሐቁ ነው፣ እንደውም አያስፈልግም። አብዛኞቹ ሴቶች ደግሞ ምንድነው ጋጋታ ያለው ጩኸት ምናምን ያምራቸዋል። የግዴታ እንደዛ ማድረግ አለበት? ላ አያስፈልግም። እንደዚያ ቤተሰብ፣ ዘመድ አዝማድ፣ ጓደኞች ምናምን ተሰባስበው ግብዣው መደረግ አለበት ወይ? አዎ ይሄ ይደረግ። ገብታችኋል አይደል? ግን ይሄ ጭፈራ፣ ነሽዳ፣ መንዙማ ምናምን ካልሆነ ቀውጢ ካልሆነ እንደዚህ ሰርግ አልወድም። ይሄ አያስኬድም። እኮ
ታስሯል። ኒካ ያኔ ታሰረ። ግን ሌላ ድግስ ይፈልጋሉ ቤተሰብ ፋሚሊ። አሁን ከዚህ በፊት የሰጡት እጅ እንቀበላለን፣ ለዛ የሁለታችሁ ሰርግ የኔ ሰርግ ምሳሌ ይደገሳሉ። እኔ ደግሞ አልፈልግም፣ ካሜራ ውስጥ ምናምን መግባት አልፈልግም። ኒካ ታሰረ። በቃ ካሜራው ይቅር። ካሜራ መግባት አልፈልግም ከሆነ ያለው ካሜራው ይቅርና ከዛ በኋላ ግብዣ አድርጉ። ከዛ በፊት ግብዣ አድርገዋል ከኒካሁ በፊት ወይንም የኒካ ቀን ግብዣ ተደረገ። እንደ ሰርግ ተደርጓል። ዘመድ አዝማድ ተጠርቶ ምናምን ይሄ ከተደረገ በቂ ነው። እንደገና ሌላ በየጊዜው ሰርግ እንፈልጋለን ቢሉ አያስኬድም። እንደዚህ አንድ እኮ ነው። እሺ ሌላኛው ነገር ደግሞ የጥፍራውን ጥፍር አለን፣ ግን ጥፍር እየተጠቀምን ብዙ ሰው ጥፍር ይጠቀማል። ጥፍሩ እንዴት ይታያል? በዛ ቀን አሁን አስር ብዙ ሰላት ማንሰግድም ማለት ሰላት ያኔ ሰውነታችን የሌለብን ነገሮች አልተፍሻኖች መጠቀም አብራርታ ነገረኝ። ምንም አልገባኝም። አልተፍሻነ እየታክሉ አያስፈልግም። እንደ ጥፍር መቀጣጠል ጥፍር እንትን ማለት ይሄ ያስፈለገ አይደለም። ሌላ ከሰውነታቸው ያልሆነ የሰውነት ነገር ለምሳሌ ጥፍር መቀጠል፣ ፀጉር መቀጠል፣ ቅንድብ መቀጠል ምናምን እነዚህ ሁሉ አይቻልም፣ ሐራም ናቸው፣ ክልክል ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከልክላቸዋል። እሺ ሌላኛው ጥያቄ ደግሞ አንድ ሴት ስታገባ ለወንድ ልጅ ምን ያክል ኃላፊነት አለባት በሸሪዓ? ለወንድ ልጅ ለባሏ ለማለት ነው እነስ ለወንድ ልጅ ለባሏ ምን ያክል? አዎ ለባሏ አላህ ባዘዘው ነገር ላይ ሲያዛት በመልካም ነገር ሲያዛት መታዘዝ ግድ ነው። እሷን በመልካም ነገር ታዘዋለች፣ ከመጥፎ ነገር ትከለክላለች። እርሷም ልክ እንዲሁ በአንጻሩ እኩል የሆነ ሐቅ አላቸው። እንዴት አድርገው እንጂ ታዲያ ስራሽን አቋርጥም። ማን ጋር ነበረብሽ ድምፅ ያለው? እሺ ያ ነው ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። በእነርሱ ላይ ባለባቸው ልክ በዚያው ለእነርሱም ደግሞ በባሎቻቸው ላይ አለባቸው ብሎ አላህ ተናግሯል። ለሁነ ማ ዐለይኩም ዐለይሂም ማ ዐለይኩም ብሎ በእናንተ ላይ ያለው በእነርሱ ላይ ልክ እንዳለው አለባቸው ብሎ ተናግረዋል። ገብታችኋል? ብዙ ጊዜ ሚስት ሐቅ የላትም ባል ብቻ ነው ላ፣ እንደዛ አይደለም። ባል ራሱ ሐቅ ያለው በእርሷ ላይ በመልካም ሊያዛት ነው። አላህ እና መልክተኛው ባዘዙት ልክ ያዛታል። ከመጥፎ ሊከለክላት ይገባል። ገብታችኋል አይደለ? ከክፉ ነገር ሊከለክላት ይገባል። ይሄ ስልጣን አለው። እርሷስ በዚህ በኩል ስልጣን አላት ወይ በእርሱ ላይ? አዎ እኩል የሆነ ስልጣን አላት። በመልካም ታዘዋለች፣ ከመጥፎም ትከለክለዋለች። ልክ እንደው ገብታችኋል? በመጥፎም ትከለክለዋለች። ሐቅ አላት፣ እኩል የሆነ መብት አላት። ያ ነው።